ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት ግሬድ 6 እንግሊሽ ዩኒት 10 ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ደግሞ ዩቲዩብ ይህን ቪዲዮ ለብዙዎች እንዳደርስ ላይክ በማድረግ ጀምሩ። ዩኒት 10 ግሬድ 6 እንግሊሽ በዚህ ዩኒት ላይ ቮካብለሪ እና እንዲሁም ግራመር ላይ ፎከስ እናደርጋለን ማለት ነው። ከዚህ ቮካብለሪ ነው የምንጀምረው። የመጀመሪያው ጥያቄ እነዚህ አዛምዶችን እናዛምዳለን። ስትሬን ማለት ውጥረት ማለት ነው። ስትሬን ማለት ውጥረት ነው። መልሳችን ምን ይሆናል? አይ ይሆናል ማለት ነው። አይ ምን ይለናል? አይ ላይ እዚህ ጋር ኢንጁር ኦርጋን ባይ ኦቨር ኤክሰርሽን ማለት ነው። ከፍተኛ የሆነ ኤክሰርሳይዝ በመስራት የሚመጣ የአካል መጎዳት ማለት ነው። መልሳችን ስትሬን ውጥረት አይ ይሆናል ማለት ነው። አባንደን ማለት መተው ማለት ነው። መተው። ስለዚህ የዚህ ደግሞ መልሳችን ኤች ነው። ኤች ላይ ስትሄዱ ጊቭ አፕ ፕራክቲስ ኮምፕሊትሊ። ጊቭ አፕ ማለት ማቆም ማለት ነው። ፕራክቲስ ልምምድን ሙሉ በሙሉ ማቆም ማለት ነው። ሶስተኛው ላይ ደግሞ ሄክቲክ ማለት የተጨናነቀ ማለት ነው። መልሳችን ጂ ይሆናል። ጂ ምን ይለናል? ጂ ላይ ፉል ኦፍ ቢዚ አክቲቪቲ። ቢዚ መጨናነቅ ማለት ነው። ቢዚ መሆን መጨናነቅ፣ በስራ መጨናነቅ። መልሳችን ጂ ይሆናል። ሄክቲክ ማለት በስራ መጨናነቅ፣ የተጨናነቀ እንደማለት ነው። እሺ ፕሪሺየስ ማለት በጣም ውድ ማለት ነው። ስለዚህ እዚህ ጋር መልሳችን ኤፍ ይሆናል። ኤፍ ላይ ስትሄዱ having great value ትልቅ ጥቅም ያለው ማለት ነው። very necessary በጣም የሚጠቅም፣ not to be wasted የማይጣል፣ ዌስት የማይሆን የማይጣል ነገር። ሳክሪፋይስ ማለት ደግሞ መስዋዕትነት ማለት ነው። እዚህ ጋር መልሳችን ኤ ይሆናል። ኤ ላይ ምን ይለናል? to give up something important ጠቃሚ የሆነ ነገር ወይ valuable የሚጠቅምን ነገር መስጠት ማለት ነው፣ ወይም መተው ማለት ነው። so that you or other people can do ስለዚህ አንተ ወይ ደግሞ ሌላ ሰው እንዲጠቀምበት ማለት ነው። or have something else ሌላ ሰው አንተ ልትሆን ትችላለህ፣ አንድ ሰው ሌላ ሰው ለራስህም ሊሆን ይችላል። የሆነ የሚጠቅምን ነገር ትተህ ሌላ ነገር እንዲጠቅምህ ማለት ነው። በጣም ጠቃሚ የሆነ ነገር ትተዋለህ፣ ግን በዛ ፈንታ ሌላ ጥቅም ለማግኘት ላንተ ሊሆን ይችላል ኦር ለሌላ ሰው ሊሆን ይችላል። እሱ ሳክሪፋይስ መስዋዕትነት ነው። መልሳችን ኤ ይሆናል። ሌላው ዲስትራክት ማለት ማዘናጋት ማለት ነው። መልሳችን ቢ ይሆናል። ቢ ምን ይላል? prevent from giving their full attention to something ለሆነ ነገር አቴንሽንን ትኩረትን ከመስጠት መታቀም ማለት ነው። ለሆነ ነገር prevent someone from giving their full attention ሙሉ የሆነውን ትኩረታችንን ከመስጠት መቆጠብ to something ለሆነ ነገር። divert from something divert ማለት ማስቀየስ ማለት ነው። መልሳችን በዚህ መንገድ ቢ ይሆናል። ሰባተኛ ፐርፎርም ማለት ማከናወን ነው። ሲ ይሆናል መልሳችን። carry out ማከናወን፣ accomplish አሁንም ማከናወን or fulfill an action task or function ስለዚህ ማከናወን ሲ ፐርፎርም ማለት ነው። ስምንተኛ forbidding ማለት ደግሞ የማያስጠጋ ማለት ነው። መልሳችን ዲ ይሆናል። የማያስጠጋ ዲ። unfriendly ማለት ነው። ጓደኛ አለመሆን እንደማለት ነው። ትሪቲንግ ማስፈራራት። እሺ ዘጠነኛ ሃርድል ማለት መሰናክል ነው። መልሳችን ኢ ይሆናል ማለት ነው። ኢ an obstacle or difficulty አስቸጋሪ ማለት ነው። obstacle መሰናክል ማለት ነው። ይሄንን በዚህ መንገድ እንሰራለን ይሄኛውን ቮካብለሪ። እሺ ወደ ሌላኛው ቮካብለሪ ስንሄድ ደግሞ ቮካብለሪ እና ግራመር ነው እንሰራላችሁ በዚህ ቪዲዮ ላይ። እሺ እኛን እናገኛለን ማለት ነው። እሺ የመጀመሪያው ፖርቴብል ማለት ተንቀሳቃሽ ማለት ነው። መልሳችን ኢ ይሆናል። ኢ ላይ ምን ይለናል? able to carried or moved able to carried ማለት ለመያዝ የማያስቸግር፣ moved መንቀሳቀስ የሚችል ማለት ነው። እሺ ሁለተኛው ሃንዲ ማለት አመቺ ማለት ነው። መልሳችን ኤች ይሆናል። ኤች ላይ ኮንቬንient ምቹ ማለት to handle ለመያዝ or use ለመጠቀም። updated ሶስተኛ updated ማለት ወቅታዊ ማለት ነው። ወቅታዊ ስለዚህ updated ጂ ይሆናል ማለት ነው። ጂ ላይ make more modern ዘመናዊነት ማለት ነው። give latest information የመጨረሻውን ኢንፎርሜሽን መስጠት።
አራተኛ ዲስከቨር ማለት ማግኘት ማለት ነው። ሶ መልሳችን ኤ ይሆናል። find unexpectedly find ማግኘት unexpectedly ማለት ሳይታሰብ የሆነ ነገር ሲገኝ or in the course of search ወይ ደግሞ ሰርች ተደርጎ ተፈልጎ ተመራምረን የምናገኘው ነገር be the first to find ለመጀመሪያ ጊዜ የተገኘ or observe የታየ ለምሳሌ እዚህ ጋር ሳይንቲፊክ ነው የሚላ ሳይንሳዊ የሆኑ ግኝቶች ማለት ነው። ኢንቨንት ማለት መፍጠር ማለት ነው። ሶ መልሳችን አይ ይሆናል። አይ ላይ ምን ይለናል? ክሬኤት መፍጠር or ዲዛይን። ስድስተኛ ኢንቬንሽን ማለት ደግሞ ፈጠራ ማለት ነው። ኢንቬንሽን ፈጠራ ነው። መልሱ ዲ ይሆናል። ዲ ክሪኤቲቪቲ አቢሊቲ የመፍጠር ችሎታ the action of inventing የመፍጠር ተግባሩ ማለት ነው። ኢቮሉሽን ማለት ቀስ በቀስ ዝግመተ ለውጥ ወይ ደግሞ ቀስ በቀስ የሚመጣ ለውጥ ነው። ሶ መልሳችን ሲ ይሆናል። ሲ gradual development ቀስ በቀስ የሚደረግ ለውጥ ማለት ነው። ቫይታል ወሳኝ ማለት ነው። ቫይታል ሶ መልሳችን ምን ይሆናል? ቢ absolutely necessary ፍጹም አስፈላጊ የሆነ essential አስፈላጊ የሆነ ማለት ነው። ዘጠነኛ ሃርድ ማለት አስቸጋሪ ነው። ስለዚህ መልሳችን ምን ይሆናል? ኤፍ ምን ይላል? ዲፊካልቲ አስቸጋሪ ማለት ነው። እሺ ወደ ሌላኛው ቮካብለሪ እንሄዳለን። ወደ ሌላኛው ቮካብለሪ ስንሄድ ኮለመን ኤ እና ኮለመን ቢ ላይ እናገኛለን። ሉክ አፕ ማለት መፈለግ ማለት ነው። ሶ መልሳችን ዲ ይሆናል። ሰርች ፎር መፈለግ ማለት ነው። ፋይንድ ኤ ፒስ ኦፍ ኢንፎርሜሽን ወይ ደግሞ የሆነ ኢንፎርሜሽን መፈለግ ኢን ሪፈረንስ ቡክ ከመዝገበ ቃላት ላይ መፈለግ ኢንፎርሜሽንን ወይ ደግሞ የሆነ ነገር መፈለግ። እሺ ሁለተኛ ሄፍቲ ማለት ግዙፍ ነው። መልሳችን ኤፍ ይሆናል። ሄፍቲ መፈለግ ማለት ግዙፍ ማለት ነው። ሄፍቲ ማለት ግዙፍ ማለት ነው። ሶ ኤፍ ላይ ስትሄዱ ላርጅ ኢን አማውንት ትልቅ በብዛት በሳይዝ ወይ ደግሞ በመጠኑ በኃይል ትልቅ የሆነ ነገር። እሺ ጋጀት ማለት ደግሞ ምንድነው? አነስተኛ መሳሪያ ማለት ነው። ሶ መልሳችን ኢ ላይ ምን ይለናል? a small mechanical device or tool አነስተኛ መሳሪያ ማለት ነው። ዲቫይስ አራተኛ ዲቫይስ ማለት መሳሪያ ነው። መልሳችን ጂ ይሆናል። ጂ ምን ይለናል? a thing made or adapted for particular purpose ለሆነ ዓላማ የተሰራ ነገር ማለት ነው። ሚስዩዝ ያላግባብ መጠቀም ማለት ነው። ሶ መልሳችን ሲ ይሆናል። ዩዝ ሮንግሊ በስተት መጠቀም። ትሪት ባድሊ or unfairly ማዳላት ማለት ነው። ጥሩ ነገር አለ ማድረግ እኩልነት ሳይሆን ያለ እኩልነት እዚህ ጋር ማዳላት የሚል ነገር ትርጉም ይኖረዋል። እሺ ስለዚህ ሌላኛው ቀጥሎ ያለው ደግሞ ስድስተኛ ካም አክሮስ ማለት መከሰት ማለት ነው። መልሳችን ቢ ይሆናል። ካም አክሮስ መከሰት። ኦከር ማለት ነው መከሰት። ሃፕን ይሄም መከሰት ነው። ቴክስ ፕሌስም መከሰት ነው። አንድሬብል ማለት የማይፈለግ ማለት ነው። ሶ መልሳችን ኤ ይሆናል። ኖት ዋንትድ የማይፈለግ desirable because harmful ስለዚህ የማይፈለግ ነገር ምክንያቱም harmful ጎጂ ስለሆነ የማይፈለግ ነገር። እሺ አሁን ቀጥታ ወደ ግራመር እንሄዳለን። ኮንዲሽናል ሴንቴንስ ታይፕ 3 እሺ ኮንዲሽናል ሴንቴንስ ከዚህ በፊት ባሉ ቪዲዮዎች ላይ ኮንዲሽናል ታይፕ 1ን ኮንዲሽናል ታይፕ 2ን አይተናል። አሁን ደግሞ ኮንዲሽናል ታይፕ 3ን እናያለን። እንዲሁም ደግሞ በዚህ ቪዲዮ መጨረሻ ላይ ታይፕ 1ን ታይፕ 2ን ታይፕ 3ን የሚመለከቱ ጥያቄዎችን ፈተና ላይ የምትጠየቁ ጥያቄዎችን መጨረሻ ላይ እንሰራለን ማለት ነው። እሺ ኮንዲሽናል ታይፕ 3 ላይ እሺ እዚህ ጋር እነዚህን ኤግዛምፕሎች እንይ። if I had enough money ይላል። በቂ ብር ቢኖረኝ ኖሮ I would have bought a new mobile phone አዲስ ሞባይል እገዛ ነበር። ኦሬዲ አልፏል ማለት ነው። እየተጸጸተ ነው ሰውየው። ስለዚህ ብር የለውም ሞባይልም አልገዛም ማለት ነው። but I did not have enough money ስለዚህ በቂ ገንዘብ አልነበረኝም so I didn't buy a new mobile phone አዲስ ሞባይልም አልገዛውም። ሶ እዚህ ጋር ማወቅ ያለባችሁ ትርጉሙን ስለምትጠየቁ ፈተና ላይ ትርጉሙንም ማወቅ አለብን ማለት ነው። ስለዚህ ኮንዲሽናል ታይፕ 3 ላይ ሙሉ በሙሉ ያለፈ ድርጊት ኦሬዲ ያለፈ መሆኑንም ማወቅ ይኖርብናል።
if my mother had made a call እናቴ ደውላልኝ ቢሆን ኖሮ ጸጸት ነው እዚህ ጋር የሚያሳየን ነገር የሆነ እየተጸጸተ እንደሆነ ነው I would have answered the phone አነሳው ነበር እናቴ ደውላልኝ ቢሆን ኖሮ አነሳው ነበር but አሁን ትርጉሙ ምንድነው my mother didn't make a call እናቴ አልደወለችም so I didn't answer the phone ስልኩንም አላነሳሁም ማለት ነው It is possible to start conditional sentence with main clause ስለዚህ conditional sentenceን በmain clauseን መጀመር ይቻላል I would have bought a new mobile phone አዲስ ሞባይል እገዛ ነበር if I had money if I had made enough money በቂ ገንዘብ ቢኖረኝ ኖሮ ስለዚህ እዚህ ጋር main clause ቀድሞ ሊመጣ ይችላል ነው እዚህ ጋር ምን ይዘው ነገር main clause ቀድሞ ሊመጣ ይችላል if clause ቀድሞ ሊመጣ ይችላል ምንም ችግር የለውም የትርጉም ለውጥም ምንም አይነት ለውጥ አያመጣም ማለት ነገር ግን main clause ቀድሞ ከመጣ ኮማ አያስፈልግም ማለት ነው The perfect conditional of any verb is composed of two elements ስለዚህ ይሄ perfect conditional ወይ ደግሞ conditional type 3 የምንለው ሁለት ነገሮችን ይዟል አንደኛው would plus perfect infinitive of the main verb ነው ወይ ደግሞ have plus past participle of the verb ነው አሁን ዋናው ነገር ይሄ ነው እዚህ ጋር ፎርሙላውን በደንብ መያዝ አለብን ማለት ነው if clause ላይ ምንድነው if clause ላይ had plus v3 ነው past perfect ነው had plus v3 ማለት ነው then main clause ላይ ደግሞ would have plus v3 ነው would have plus v3 ነው ማለት ነው so እቺን በደንብ መያዝ ይኖርብናል if clause ላይ had plus v3 ነው main clause ላይ would have plus v3 ነው ፈተናም ላይ የምትጠየቁት ይሄንን ነው ማለት ነው ፎርሙላውን ከያዛችሁ በኋላ ማንኛውንም ጥያቄ መመለስ ትችላላችሁ so type 3 ምን ይባላል impossible condition ይባላል ሊከሰት የማይችል ያልተከሰተ ነገር ማለት ነው to refer to past ያለፈ ነገር ነው situation that did not happen ያለፈ ነገር ግን ሳይፈጸም ያለፈ ነገር it is impossible የማይቻል ነገር because it is related to the past event already ምክንያቱም ያለፈ ነገር ስለሆነ already ያለፈ ነገር ስለሆነ የማይቻል ነገር ያልተከሰተ ነገር ለመግለጽ እንጠቀምበታለን A conditional sentence is a sentence containing the word if ያለበት word ምንድነው conditional sentence ነው የምንለው if ካለበት ሴንቴንሱ conditional sentence እንለዋለን so conditional consists of two sentences ሁለት ሴንቴንሶችን ነው የሚይዘው one is a clause that starts with if በif የሚጀምርና which is called ምን እንለዋለን if clause እንለዋለን the other ሌላኛው ደግሞ main clause ይባላል ስለዚህ ሁለት ነገሮችን ይይዛል if clause እና main clause ማለት ነው conditional sentences are a sentence that express one thing contingent on something contingent ነው contingent ማለት ሌላ ላይ ዲፔንድ ሆነ ማለት ነው የመጀመሪያው ሌላው ላይ ዲፔንዳንት ነው አንዱ ላይ ዲፔንድ ነው ጥገኛ ነው ማለት ነው የመጀመሪያው ከተፈጸመ ነው ሁለተኛው ሊፈጸም የሚችለው ማለት ነው ስለዚህ if it rain picnic will be cancelled ይላል አሁን እዚህ ጋር ተመልከቱ if it rain ከዘነበ ፒክኒክ ሽርሽሩ ምን ይላል ይሰረዛል ስለዚህ ሁለተኛው አክሽን መጀመሪያው ላይ ጥገኛ ነው ከዘነበ ሽርሽሩ ይሰረዛል ካልዘነበ ሽርሽሩ ይቀጥላል ማለት ነው ፒክኒክ ማለት ሽርሽር ነው they are also called because the impact of the main clause of the sentence is conditional on the dependent clause ማለት ነው ስለዚህ main clause dependent clause ላይ ዲፔንድ የሆነ ነው main clause ሊፈጸምም ላይፈጸም የሚችለው if clause ላይ ተመስርቶ ነው if clause እንደ ክራይቴሪያ ነው if clause ላይ ያለው ነገር ከተሟላ main clause ላይ ያለው ነገር ይፈጸማል ማለት ነው ስለዚህ using type 3 when is the third conditional sentence used መቼ ነው third conditional sentence የምንጠቀመው conditional describes the result of certain condition ነው conditional ምንድነው የሚገልጽልን የሆነን condition ውጤቱን ይገልጽልናል the if clause tells you the condition if clause ሁኔታውን ነው የሚነግረን ክራይቴሪያውን ነው የሚነግረን if I had made enough money በቂ ገንዘብ ካለኝ አለ ይሄ አሁን if clause ነው ማለት ነው ከዛ main clause tells you the result main clause ደግሞ ውጤቱን ይነግራል ውጤቱ ምንድነው I would have bought a new phone ውጤቱ አዲስ ሞባይል እገዛለሁ the order of the clause does not change the meaning ኦርደሩ ምንም አይቀይረውም ኦርደሩ ሚኒንጉን አይቀይርም ማለት መጀመሪያ if clause ሊመጣ ይችላል or ደግሞ main clause ሊመጣ ይችላል type 3 is often used to express criticism or regret
ታይፕ 3 ለምን ይጠቅመናል? ክሪቲሲዝም መጸጸትን ሪግሬት መጸጸትን ለመግለጽ እንጠቀምበታለን። if she had saved enough money በቂ ገንዘብ ሴቭ ካደረገች should have bought a new mobile phone አዲስ ሞባይል ትገዛለች። but ስለዚህ አሁን ትርጉሙ ምንድነው? she didn't have save enough money በቂ ገንዘብ ሴቭ አላደረገችም፣ ስለዚህ አዲስ ሞባይል አልገዛችም ማለት ነው። if she had found his phone number የስልክ ቁጥሩን ቢያገኝ ኖሮ she might have called him ልትደውልለት ትችል ነበር for the meeting ለስብሰባው። ስለዚህ but she didn't find it ነገር ግን አላገኘችም፣ ስልክ ቁጥሩን አላገኘችም፣ so አልደወለችም ማለት ነው። note the sentence can begin the if clause or the main clause አረፍተ ነገሩ በif clause ሊጀምር ይችላል፣ በmain clause ሊጀምር ይችላል። if the sentence begins with the if clause ሴንቴንሱ በif clause ከጀመረ put ኮማ ያስፈልጋል between the if clause and the main clause በif clause እና በmain clause መካከል ኮማ ያስፈልጋል ማለት ነው። activity complete the conditional sentence type 3 by putting the verb into the correct form ስለዚህ እዚህ ጋር ዳሽ ሙላው ላይ በትክክል ታይፕ 3 ተጠቅማችሁ ሙሉ ይለናል። እሺ አንደኛው ጥያቄ ላይ አሁን እዚህ ጋር ፎርሙላውን ብቻ ነው የምንይዘው። if clause ባለበት በኩል had plus v3 እናደርጋለን። main clause ባለበት በኩል would have plus v3 እናደርጋለን። ሶ እቺን ብቻ ነው የምትይዙት ማለት ነው። if clause ባለበት በኩል had plus v3 main clause ባለበት በኩል if clause መኖሩን የምናውቀው if ካለ if ባለበት በኩል ማለት ነው። if ባለበት በኩል had plus v3 እናደርጋለን። if በሌለበት በኩል ደግሞ would have plus v3 እናደርጋለን ማለት ነው። እሺ ስለዚህ አንደኛው ጥያቄ ላይ if you had studied for the test look እዚህ ጋር had plus v3 አለ። ሶ በዚህ በኩል would have plus v3 ስለሆነ would እንልና would have pass ነበር pass ይሆናል ማለት ነው። v3 ሲሆን pass ይሆናል። እሺ if you blank ይላል እዚህ ጋር if clause ነው had plus v3 ስለሆነ ፎርሙላችን had asked I would have helped you። እሺ ሶስተኛው ላይ if we belong to the cinema we know ስለዚህ had እንልና ገን if we had gone to the cinema ከዛ would have plus seen v3 ስለሆነ ማለት ነው። እሺ ቀጥሎ ደግሞ if clause ጋር had plus v3 ስለሆነ በif በኩል had speak v3 spoken ነው spoken ይሆናል spoken። ስለዚህ if you had spoken English she would have understood would have plus እዚህ ጋር ደግሞ v3 ነው። አሁንም if clause ስለሆነ እዚህ ጋር main clause ነው look በif clause በኩል had plus v3 ነው። እዚህ ጋር main clause ጋር would have plus v3 ስለሆነ would have been ትሆናለች v3 ስትሆን ማለት ነው። እሺ እዚህ ጋር ደግሞ እዚህ ጋር if clause በዚህ በኩል ነው ያለው። እሺ ስለዚህ እዚህ ጋር had ነው የምንለው እዚህ ጋር had plus v3 ነው ያለው have ስለሆነ had already ፎርሙላው ነው have ደግሞ v3 ሲሆን had ነው። ስለዚህ had ይሆናል። በዚህ በኩል ደግሞ would have write የሚለው written would have written። እሺ ሰባተኛው ላይ if I blank ይላል not break my leg በif clause በኩል ምንድነው የምናደርገው had እንልና not ስላለች had not ከዛ break የሚለው broken ይሆናል ማለት ነው broken if I had not broken my leg ከዛ በዚህ በኩል የምናደርገው would have plus v3 would have taken የሚለው taken ስለዚህ ይሄን በዚህ መንገድ እንሞላለን ማለት ነው። እሺ ስምንተኛው ላይ if it blank ይላል it አሁን if clause ስለሆነ had ነው የምናደርገው had not then v3 ስናደርገው start የሚለውን started if it had not started to the rain would have walked እሺ ዘጠነኛው ላይ we blank swim in the sea
እሺ እዚህ ጋር ኢፍ ክሎዙ በመሃል ነው ያለው ስለዚህ had not been v3 ሳደርገው been ይሆናል ሶ እዚህ ጋር ደግሞ we ብለን had swam እሺ አስረኛው ላይ ደግሞ if ሺ ብለን had taken ዘን እዚህ ጋር ሺ በሚለው ቦታ ላይ would have wouldn't እዚህ ጋር sorry wouldn't have arrived ስለዚህ እዚህ ጋር had taken ከዛ እዚህ ጋር ደግሞ wouldn't have arrived ሶ ይሄንን በዚህ መንገድ እንሰራለን ማለት ነው